መስከረም ምስጋና ትባላለች በጃርሶ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት የ8ኛ ክፍል ተማሪ ስትሆን ከቅድመ አንደኛ ደረጃ ጀምሮ በከፍተኛ ውጤት ታጅባ እዚህ ስለመድረሷ ትናገራለች። ይሁን እንጂ ከቅርብ ጊዜ ወዲህ የምትማርበት ትምህርት ቤት መሰረተ ልማት አለመሟላትና ምቹ አለመሆን በውጤቷ ላይ ተጽዕኖ አሳድሮባት እንደነበር ታነሳለች። ቆርቆሮ ክፍል ያለን ብዙ ችግሮች ነበሩ። በመማር ማስተማሩ ዙሪያ ስንመለከት አንድ ክፍል ውስጥ ከመቶ በላይ ተማሪዎች ሆነን እንማር ነበር። ይሄ ደግሞ ከፍተኛ ሙቀት ስለሚፈጥር ከሰዓት ያለውን የመማር ማስተማር ሁኔታ በጣም አስቸጋሪ እንዲሆን አድርጎት ነበር። ማንበቢያ ቦታም ሆነ ላይብረሪ አልነበረንም። ዝቅተኛ ውጤት አመጣው ቢባል ራሱ ከ97 በታች አምጥቼ አላቀም ነበር። ግን እዚህ ትምህርት ቤት ስመጣ በጣም ከፍተኛ ችግር ስለነበረ ውጤቴ ላይም ዝቅተኛ ውጤት እንዳመጣ አድርጎኛል። በእነዚህ ፈታኝ ጊዜያት ውስጥ ሆና የተሻለ ውጤት ለማምጣት ላፍታ እንኳን ተዘናግታ እንደማታውቅ የምታነሳው ተማሪ መስከረም በተለይ መንግስት ለትውልድ የሰጠው ትኩረት ህልሟን ለማሳካት እንደሚያግዛት ታነሳለች። ለዚህ ደግሞ ምክንያቷ በቆርቆሮ በታጠረ ክፍል ውስጥ ከምትማርበት ክፍል ወጥታ በ55 ቀናት ተጠናቆ ትምህርት የጀመረችበት ባለ 4 ወለል የተንጣለለ ትምህርት ቤት መገንባቱ ነው ትላለች። ይሄ ትምህርት ቤት በመገንባቱ በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት የነበርንበት ትምህርት ቤት በጣም ብዙ ችግሮች ነበሩ። እነዛ ችግሮች ደግሞ ተቀርፈው እዚህ ጋር ጥሩ ደረጃ ላይ በመገኘታቸው ከዚህ ቀደም የነበርንበት ክፍል የነበረኝ ውጤት 80 ቤቶች ውስጥ ነበረ። ግን ደግሞ እዚህ ትምህርት ቤት ወይም ደግሞ አዲሱ ትምህርት ቤታችን ከገባን በኋላ ግን ያን ውጤት ማሻሻል ችያለሁ። ልክ እንደ ተማሪ መስከረም ሁሉ የነገ ተስፋቸውን በትምህርት ለማለምለም የሚተጉ ተማሪ ናፍቆት አሸናፊና ተማሪ ታምራት ቶላ ከዚህ በፊት ምቹ ያልነበረውን የመማር ማስተማር ሂደት በማስታወስ አሁን ላይ የትምህርት ቤቱ ደረጃውን ጠብቆ መገንባት ለተሻለ ውጤት የሚያግዛቸው መሆኑን ያነሳሉ። ከዚህ በፊት በአንድ ሰዓት ምናምን የሚያስገድ ሰዓት ሄደን እየተማርን ነበር። ሌላ ቦታ ጎሮ ምናምን እየርን ማለት ነው። በዛ ምክንያት ያልተማሩት ብዙ ሰዎች ነበሩ። አሁን እዚህ ትምህርት ቤት ስለተከፈተልን በጣም ደስ ብሎናል። እንደፈለግን የምንጫወትበት የምናነብበት ጸጥታ ያለበት እንዲሁም ደግሞ አይምሮን የሚያድስ ነገር ነው እዚህ ላይ የተሰራው ማለት ነው። ልክ እንደ ጃርሶ ቅድመ አንደኛና መካከለኛ ደረጃ ትምህርት ቤት ሁሉ የትምህርት ለትውልድ ንቅናቄ አሻራ ያረፈበት ዱዱቢሳ አንደኛ ደረጃ ትምህርት ቤትም የትምህርት ጥራትን አስጠብቆ የነገ ሀገር ተረካቢ ዜጋን በማፍራት ሂደት ውስጥ በርካታ ለውጦችን ማምጣት ያስቻለ ሆኗል። እዚህ አካባቢ አንድ ቅድመ አንደኛ ብቻ ነው ያለው። ይሄንን ከተሰራ በኋላ በትምህርት ለትውልድ ብዙ ለወላጅ ብዙ እንቅፋት ያስቀረበት ተቋም ነው ይሄ ተቋም ማለት ነው። መንግስት ትምህርት ቤት ላይ ልጆቹ ያላቸው ዕውቀት አናሳ ነው ብለው ነበር የሚገምቱት ማለት ነው። እንደ አስተምሯቸውም መዋያ ነው እየተባለ ነበር የሚነገረው። አሁን ላይ ግን ትምህርት በሁሉም መልኩ እየተሰጠ ልጆቹ ውጤታማ ለትምህርት ያላቸው ፍላጎት ተነሳሽነት በጣም ውጤታማ ስለሆነ ጥሩ ነው። የትምህርት ለትውልድ የሚለው ንቅናቄ ፋሲሊቲዎች ተሟልቶ ልጆች የፈጠራ ባለሙያ እንዲሆኑ በስነ ምግባር የታነጹ እያንዳንዱ ነገር በማየት ልጆች ሁሉ ጊዜ ሲመጡ እንደሳቢና ማራኪ ሲሆን ትምህርት ቤት መምጣታቸውን እየወደዱት ነው የሚመጡት። ለተማሪዎች ምቹ ብቻ ሳይሆን ለወላጆችም እፎይታን የሰጠው የትምህርት ለትውልድ ንቅናቄ መንግስትና ህዝብ በመተባበር የተሰሩ ስራዎች የወላጆችን ሀሳብና ጭንቀት ያቀለሉም ሆነዋል። አሁን ጥሩ እፎይታ ሰጥቶናል። ወላጅ በተለይ በጣም ደስ ብሎታል ይሄ ትምህርት ቤት። ስለዚህ ከሌላም አይደለም ከግልም ትምህርት ቤቶች ያወጣ ወደዚህ ያስገባ። በቅርቡ ትምህርት ቤት አለመገኘቱ ቤት ነበር የምትውለው። ግን አሁን እዚህ ጋር ቅርብ ትምህርት ቤት በመገኘቱ ደስ ብሎኛል። አዝያ ተመጣጣለው በዛው ስራ ገባል። እንደ ሀገር የትምህርት ቤቶችን ደረጃ በማሻሻል የትምህርት ጥራትና ተደራሽነትን ለማስፋት አላማን ግቦ በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረው የትምህርት ለትውልድ ንቅናቄ በርካታ ለውጦችን እያመጣ እንደሆነም ይነገራል። በተለይ በመዲናችን አዲስ አበባ ለአንደኛ ደረጃ ትምህርት ቤቶች ትኩረት መሰጠቱ ለነገ ሀገር ተረካቢ ህፃናት ምቹ የትምህርት ምህዳር መፍጠር ያስቻለና የተማሪዎችንም ውጤት ያሻሻለ ስለመሆኑም የትምህርት ቤት ማህበረሰብ አባላት ተናግረዋል። ተማሪ ውጤት ላይ በደንብ ለውጥ አለ። ላይብረሪ ያለ ሁሉ ነገር አሁን የተሟላ ተማሪውን ሃንድል ለማድረግ በጣም የተቸገርንበት ሁኔታ ነበር። በአንድ ክላስ 100 ተማሪ ደብተር ማየት ምን ማየት በጣም ችግር ነበር። አሁን ግን ወደዚህ ስንመጣ የተሻለ ነገር አለ። ለምን ተማሪዎች ሁለት ቦታ ተከፍለው በአንድ ክፍል ስታንዳርዱን በተጠበቀ ሁኔታ ስለሆነ ያስተማርን ያለነው ተባብረን ከሰራን እጅና ጓንት ሆነን ከሰራን ከመምህራኖች ጋር ከመንግስት ጋር በተለይ ማህበረሰቡ እጅና ጓንት ሆኖ ከሰራ የማይለወጥ ነገር የለም።